ቤዚ የህዊን ፎቶ እያየች ወይ ገብተሽውን ወይ ደርሰሽውን፣ ቆይ ግን ለምንድን ነው ሄድሽበት ነው ያልነገርሽኝ? ለነገሩ እኮ መታ ተሰናብታኝ ነበረ እያለች እዚህ ጋር በመጨነቅና በሀሳብ ላይ ፎቶዋን እያየች እንትን እያለች ነው ማለት ነው ቤዚ። ምክንያቱም በህልሟ እየመጣች እየረበሰቻት ነው። እንደዛ ተሰናብታ ስትሄድ ስትጠፋ የት ገባሽ የት ወጣች ብላ አልፈለገቻትም። ያ ነገር ግን ቤዚን በጣም እያስጨነቃት ነው ያለው። እዚህ ጋር እንግዲህ ደግሞ እፉዬ በጣም ተናዳ ወጥታ ውጭ ላይ እንዳለች እንግዲህ ከሆስፒታል ነው እየተደወለ ያለው። ከሆስፒታል የተደወለው የምርመራው ውጤት ለመነገር ነው። እፉዬ በጣም ተደናግጣለች ማለት ነው። የተደናገጠችውም እዚህ ጋር ሄሎ ዶክተር እንዴት ነህ ሰላም ነህ አለችው። ሰላም ነኝ ውጤቱ መጣ እንዴ ብላ በጣም ተደናገጠች። ምክንያቱም አሁን በጣም እየፈለገችው ያለችው ነው ማለት ነው ውጤቱን። ምክንያቱም የናታንና የአፌትን ውጤት ለማወቅ ነው ይሄን እያደረገች ያለችው። እዚህ ጋር ደግሞ እንግዲህ ናታን ገንዬን እየለመናት ነው ያለው። ገንዬን ወደ ቤትሽ ግቢ እያለ ነው የሚለምናት። ገንዬ ደግሞ ልጄን ማየት ፈልጋለሁ፣ ልጄን ማየት ፈልጋለሁ፣ ተውኝ ባካችሁ፣ ባካችሁ ተውኝ ትላለች። ከዛ ተስማምታ ያው እንግዲህ ጓዛቸውን እየሰበሰቡ ነው ወደ ቤታቸው ለመሄድ ማለት ነው። እዚህ ጋር ደግሞ እንግዲህ ያፌት ለፉዬ ደውሎላት እንዴት ነው በሰላም ገባሽ ወይ እንዴት ተሻለሽ ወይ እያላት ነው ያለው። እሷም አዎ ብላ ቻው ብላ ተሰነባበቱ ማለት ነው። በጣም ተበሳጭታለች፣ ተናዳለች። ያው ያስወረቃትን ወረቀትም አላወቀችም ማለት ነው። እዚህ ጋር እንግዲህ ረፍ እንዳለች የአፌት አክስት በር ታንኳኳለች ማለት ነው። በር ስታንኳኳ ማና ብላ ድንግጥ ብላ ህዳ ትከፍታለች። ስትከፍት እንግዲህ የአፌት አክስት ናት። እና እንዴት ነሽ ደህና ነሽ ወይ? እና ልጅ ለመውለድ ያላሰባችሁም? ልጅ በልጅነት እኮ ነው ጥሩ፣ ለምንድን ነው ልጅ ማትወልዱ? ትላታለች። ቤትዬም እፉዬም እንግዲህ እሱ ፈጣሪ በፈቀደ ሰዓት ይሆናል ትላታለች ማለት ነው። አዎ እኔ እንግዲህ የተሻለኝም መክር ያለው ትላታለች እሷም ማለት ነው፣ አክስትዬ ተብዬቱ ማለት ነው። ነገር ግን እዚህ ጋር ሴራ እየተሰራ እንዳለ ሁላችንም ይገባናል ማለት ነው። የአፌት አክስት ልጅ እዚህ ጋር እንግዲህ ሴራ ሊሰራ ገብቷል። እፉዬን እያስፈራራ ማለት ነው። እንሞክራለን እንደ ፈጣሪ ፈቃድ ትላለች፣ የልጅ መውለዱን ማለት ነው። እሷም ምን ነው ምሳ ሰርቼ በልተሽ ብትሄጂ ትላታለች። አይ ቡና ቆንጆ ቡና ጠጥቻለሁ አሁን ልሄድ ትላለች ማለት ነው። አይ ቆንጆ ቡና የጠጣሁት በቀጣይ ስመጣ ቆንጆ ምግብ ሰርተሽ ታበኛለች ትላታለች እፉዬ ማለት ነው። ከዚህ በኋላ እንግዲህ ተሰነባብተው ይሄዳሉ ማለት ነው። እዚህ ጋር ናታን እንግዲህ ስልክ ደውሎ ልጅቷን የት ነሽ እያለ ይጠይቃታል ማለት ነው። ምክንያቱም ከእናቷ ጋር እሷ እናቷ እንደገደለቻት ስለሰማች ስልኩን ስታወራ ስለሰማቻ ለዛ ነው ማለት ነው ከቤት ጠፍታ ሄደችው። ናታን አንጣት ሁሉ ነው ያችን ልጅቷ ማለት ሊያመጣ የሚሄደው። ያው እንግዲህ እዚህ ጋር ደግሞ እንግዲህ በጣም የድራማ ድምቀቶች ሉሊትና ፂ እንግዲህ ተያዙ። ፂ ማስታወሷ እንዳይታወቅባት እሷ እንደመታጀ እንትን እንዳለቻት ስለምታውቅ እገልሻለሁ እያለች እየዛተችባት ያለችው ማለት ነው ፂ ማለት ነው። ሉሊት እንግዲህ ከአሁን በኋላ አንቺ የሰራሽው ምግብ የተበረዘ ምግብ አልበላለሽም ብላ ያው ብቻዋን እየዛተች ነው ያለችው ማለት ነው። ሉሊትና ፂ በጣም ነው የድራማ ድምቀት ናቸው በነገራችን ላይ ማለት ነው። በጣም ነው ዘና ፈታ የሚያደርጉት። እዚህ ጋር እንግዲህ ደግሞ እንግዲህ ያው በጣም ተጨናንቃለች እፉዬ ማለት ነው። እሱም እዚህ ጋር ደልቀቅ ብሎ እንዳለ እና እንትና ያፌት ይመጣል ማለት ነው። ያፌት እንግዲህ ያንተና ሚስታችሁ አንተና ሚስትህ ደግሞ ምንድን ነው ቆይ እሷ አትሄድ ትላለች፣ አንተ ሄድ ትላለች፣ ምንድን ነው ቆይ እናንተ እያለ ያፌት እዚህ ጋር በጣም ተናዷል ማለት ነው። በጣም ነው የተናደደው። እሷም እያስፈራራት ነው። ቆይ እናንተ ምንድን ነው አንተ ሚስትህ አትሄድ፣ ሚስትህ ተቀመጥ ትላለች፣ አንተ ትቤት ሄድ ትላለህ። ቆይ ምን ለማድረግ እየፈለግሽ ነው የኔ ንግስት ይላታል። አሁንስ በቃ ይብላ ስትል እሱ እንደገና አለ ማለት ነው። ያኔ እሱ ምክንያቱም ልትናገር ፈልጋ ነበር ማለት ነው። እንዴት ስትያነስ ያው ሊያስወጣው ሲፈልግ የእሱ እናት ያው ተመካክረው ስለሆነ ስልክ ደወለች ማለት ነው። ልታስመስል ልትመክር መሳይ ልታመሰግን መስላ ማለት ነው። እዚህ ጋር እንግዲህ ያፌት ሴራ እየተሰረበት ያለው ነገር ነው ማለት ነው። በዚህ ምክንያትም እንግዲህ ልጁ ሳይባረር ቀረ ከቤት ማለት ነው። ቤተሰቦቼ በቀጣይ 103ን
ይዤላችሁ እመጣለሁ። ለቻናሌ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ነው ቤተሰብ ያልሆናችሁ ማለት ነው ለምትከታተሉ ላይክ ሼር የምታደርጉኝ በጣም አመሰግናለሁ። ቻናሌ ትንሽ ቀዝቅዟል፣ ዋርኒንግ ላይ ነው። ታብና ሼር አድርጉልኝ ማለት ነው። ታብ ሼር ኮፒ ሊንክ እያደረጋችሁ አበረታቱኝ ቤተሰቦቼ። በጣም ደስ አለው ማለት ነው እናቱን ትስላለችለት። ያፌትም እዚህ ጋር በጣም ተናዷል ማለት ነው። ተናዱ አለ ማለት ነው። እፉዬ ማን የደወለለት ብላ በጣም እንትን እያለች ነው፣ መስማት አልቻለችም። ያው ማን እያወራ ነው ብላ በተመስጦ እያየችው ነው ማለት ነው። እና በቀጣይ ቪዲዮ እንመጣለን። መልካም